የታገል ሰይፉ ስራዎች ውሸታሙ ጨካኙ ስግብግቡና አስመሳዩ አቶ ባሌ ለፍርድ የሚቀርቡበት ቀን ደረሰ። ከታገል ሰይፉ ተወዳጅ ልቦለድ ዝንቡላና ካሮት የተቀነጨበ ታሪክ እነሆ። ማለዳ ላይ እኔና ዮናስ የአቶ ባሌን መጨረሻ ለማፋጠን ከመስሪያ ቤታችን ተነስተን ወደ ፍርድ ቤቱ ያመራነው በጋሽ ኩላምባው መኪና ነው። ጋሽ ኩላምባው ጉንፋን ይዟቸዋል። የሦስቱን በጎቻቸውን ተደራራቢ ድምፅ በሳል መልክ እያሰሙን ጉዞአችንን ጀመርን። መንገዱ በመኪኖች ጎማና በእግረኞች ጫማ ተጨናንቋል። ትዕግሥት በሚያስጨርስ ሁናቴ 10 ጊዜ እየቆምን የ10 ደቂቃውን መንገድ ከግማሽ ሰዓት በላይ ተጓዝን። በዚያ የተጓተተ ሰዓት ጋሽ ኩላምባው የማለዳ ጸሎታቸውን ያነበንባሉ። ዮናስ አንድ ሰምቼው የማላውቀውን ዜማ ያፏጫል። የማን ዘፈን እንደሆነ ስጠይቀው ደህና ነው ወይ በርባን የተባለ የድሮ ዝማሬ መሆኑን ነገረኝ። እኔ የመንገዱን ትርምስ እከታተላለሁ። ከመንገዱ ዳር አልፎ አልፎ እየተጠራቀመ የሚያቋርጠንን የእግረኛ ጎርፍ እመለከታለሁ። እሱን እልፍ ስንል የትራፊኩ ቀይ መብራት ረዝሞባቸው ጥሩምባቸውን የሚያጮሁትን ሾፌሮች ብስጭት ላለመስማት ጆሮዬን እደፍናለሁ። ብዙዎቹ ባለመኪናዎች ጥሩምባቸውን የሚያጮሁት እጃቸውን ወዲያና ወዲህ እያወራጩ በሚያስተናግዱት ትራፊኮች ላይ ነው። ዮናስ እንደነገረኝ ትራፊኮቹ የመኪኖቹን ጥሩምባ ሲሰሙ እልህ ይይዛቸዋል። ይበልጥ እያዘገዩ የባሰ ያበሳጯቸዋል። ወደ ፍርድ ቤቱ የሚወስደው የመጨረሻ መታጠፊያ ላይ ካለው ግዙፍ አደባባይ ዙሪያ ስንደርስ እዚያ መስሪያ ቤት የተቀጠርኩለት ያየኋቸውን ባህታዊ ተመለከትኩ። ቢጫ ቀሚሳቸውን ጫማ የለሽ እግራቸው ድረስ ለብሰው የተገመደ ፀጉራቸውንና የተተበተበ ሰንሰለታቸውን በልብሳቸው ላይ ነስንሰው ይጮኻሉ፣ ያስጠነቅቃሉ። አንድ ነገር አይታችሁ ጉድ ጉድ አትበሉ። ዮሐንስ በፍጥሞ ደሴት ላይ ሆኖ እግሩን አየ፣ ወገቡን አየ፣ ዓይኑን አየ፣ ድምፁን ሰማ። በመጨረሻም ጭንቅላቱ እንደተመታ ሁሉ ሕሊናውን ስቶ ወደቀ ይላሉ። ጋሽ ኩላምባው እያማተቡ ወደ ፍርድ ቤቱ መግቢያ በር መሪያቸውን ጠመዘዙ። ወደ ቅጥር ግቢው ዘልቀን ከመኪናቸው እንደወረድን ዮናስ ወደ ፍርድ ቤቱ ፎቅ እየተመለከተ በኃይል መሳቅ ጀመረ። የሳቀበትን ምክንያት ሳይነግረን እንዳበደ ሰው ብቻውን ተንከተከተ። በሁናቴው ግራ የተጋቡት ጋሽ ኩላምባው አንዴ ፎቁን አንዴ ሳቁን እያፈራረቁ ከተመለከቱ በኋላ ምን አሳቀ አሉት። አሻቅቦ የሚስቀው ዮናስም አያዩትም እያለ ሳቀ። ከፎቁ አናት ላይ እያለ ሳቀ። እንኳን በደህና መጡ የሚለውን ጽሑፍ እያለ ሳቀ። ጋሽ ኩላምባው ራሳቸውን በመገረም እየነቀነቁ ወይ እግዚአብሔር፣ እሱንማ እኛም አንብበነዋል ሥራ ፈት ብለው አጉተመተሙ። ዮናስ የባሰ ሳቀ። ሥራ ፈቱማ ሰው ወደ ፍርድ ቤት በደህናው እንደማይመጣ እየታወቀ ፍርድ ቤት ሕንፃ ላይ እንኳን ደህና መጡ ብሎ የለጠፈው ሰው ነው። ይህ ቃል በጭራሽ ለሆስፒታልና ለፍርድ ቤት አይሆንም። ጋሽ ኩላምባው ሳቁን ችላ ብለው ወንድሜ ሁለተኛ ፍትሐ ብሔር ችሎት በየት በኩል ነው አሉት። ከፊታቸው እየተጣደፈ የሚመጣውን ፖሊሱ የችሎቱን አቅጣጫ ለጋሽ ኩላምባው እያሳያቸው ሳለም ዮናስ ሳቁን አላቆመም፣ ማኩተምተሙን አላቋረጠም። በረጅሙ እየሳቀ ባጭሩ ጅልነት ነው፣ ዓይን ያወጣ ጅልነት። ባይሆን መውጫው በር ላይ ከውስጥ በኩል እንኳን በደህና ወጡ ብለው ቢጽፉ ሳይሻል አይቀርም ይላል። ጋሽ ኩላምባውን ተከትለን ወደ ችሎቱ ስንገባ የሚያስገርምም የሚያበሳጭም የሚያስደነግጥም ነገር ገጠመን። መጀመሪያ
እኛ እንደ አድባር የሚፈሩት አቶ ባሌ ምሹዬ በተከሳሽ ሳጥን ውስጥ ከዘራቸውን ተደግፈው እንደተጎለቱ አገኘናቸው። አጅቧቸው የመጣው ፖሊስ ለጋሽ ኩላምባው ሲናገር እንደሰማሁት ምናልባት ወሬው ከጋዜጠኞች ጆሮ ከገባ በሚል ፍርሃት ሌሊቱ ሳይነጋ ነበር አቻክሎ ያመጧቸው። የሚገርመው የእርሳቸውን ጉዳይ ከቁብ ቆጥሮ ሊዘግብ የመጣ አንድም ጋዜጠኛ አለመኖሩ ነው። ወደ አልተጀመረው ችሎት ስንገባ የተጀመረ ለቅሶ ጠበቀን። ይሄ በጣም ያበሳጫል። የመሥሪያ ቤታችን ሠራተኞች መታሰራቸውን ደግፈው አብረውን ሲዶልቱ እንዳልነበር ሁሉ ውባሌን ከተከሳሽ ሳጥን ውስጥ ሲመለከቱ እየዬ ብለው በማልቀስ ላይ ነበሩ። አቶ ውባሌ ግን አልራሩላቸውም። ቅማላሞች ለራሳቸው አልቅሱ፣ እኔ ምሹዬ ልጅ ምንም አልሆን ብለው ዝም አሰኟቸው። ይሄ ነውረኛ ንግግራቸው እንደ ብራ መብረቅ አስደነገጠን። ሁሉም የቅማሉን ነገር እያሰላሰለ ዝም አለ። ትንሽ ቆይቶ ግን ቀስ እያለ ያገረሸ ጫጫታ ችሎቱን ሞላው። የአቶ ውባሌን እዚያ መኖር ረስተን ማውራት ማውካካት ጀመርን። አብዛኛው ወሬ ፍሬ ነገር የለውም። ከኋላዬ የተቀመጠው ዮናስ ብቻ ከጎኔ ለተቀመጡት እማማ ጌጤ አጠር ባለ አረፍተ ነገር ዘለግ ላለ ሰዓት የከነከነኝን ነገር ሹክ ሲል ሰማሁት። እማማ ጌጤ መንግሥትን የሚሳደብ ነገር ሲናገሩ ሰምቶ አስቆማቸውና ችሎት ውስጥ ያሉትን ሰዎች ልብ ብለው ይመልከቱ አላቸው በሹክሹክታ። ችሎቱ በምናውቃቸውም በማናውቃቸውም ሰዎች ተሞልቷል። ዮናስ ከማናውቃቸው ሰዎች መሃል አብዛኞቹ የመንግሥት ሰላዮች መሆናቸውን ሲናገር ሰማው። ማንን ሊሰልሉ እንደመጡ ጠየቅኩት። እንኳን እርሱ ራሳቸው ሰላዮቹም ማንን ለመሰለል እንደመጡ አለማወቃቸውን ነገረኝ። ቀስ በቀስም ጸጥ ያለ ጸጥታ ሰፈነ። ከጸጥታው ከፍተኝነት የተነሳ የትንኝ ክንፍ ሲርገበገብ እንኳ መስማት ከምንችልበት ደረጃ ላይ ደረስን። የዚህ ሁሉ መነሻ ከችሎቱ በረንዳ የሚመጣ የሹል ጫማ ቋቋታ ነው። የብዙዎቻችን ዐይን ወደ ችሎቱ መግቢያ በር ተወረወረ። ኮሪደሩን አናውጣ ወደ ችሎቱ መግቢያ በር የደረሰችው የኔቱ ብርተ ሰላም ነበረች። በግማሽ መቀመጥና በግማሽ መቆም መካከል ሆና እየተራመደች ብቅ አለች። ወደ ውስጥ የዘለቀችው በቀይ ቀለም ባሸበረቁት የእግሮቿ ጥፍሮች ላይ ዐይኗን ጣል አድርጋ ቢሆንም የብዙዎቹ ዐይኖች እርሷ ላይ እንዳረፉ ታውቋታል። ካቀረቀረችበት ቀና ሳትል ከግንባሯ ኮስተር ከጥርሷ ፈገግ እንዳለች ወይኔ ስታስፈሩ ብላ እያኩተመተመች መራመዷን ቀጠለች። እንደ ጅራፍ በሚያስተጋባ ሹል ጫማዋ ችሎቱን እያናወጠች ከችሎቱ መካከለኛ ክፍል ከሚገኝ ክፍት ወንበር ጠጋ በማለት ግማሽ መቀመጧን ሙሉ ከማድረጓ ቀና ብላ ወይኔ አለች። በተከሳሽ ሳጥን ውስጥ እስከ አንገታቸው የተቀበሩትን ወፍራም አለቃዋን ተመልክታ ጮኸች። አለንጋ ጣቶቿ እንደተንጨፈረሩ ጆሮ ግንዷን ከበዋል። ዐይኗ በድንጋጤ ይርገበገባል። ፊቷ ፈገግታ አልተለየውም። ወይኔ ውባሌ ስታሳዝን ብላ ጮኸች። አቶ ውባሌም በንዴት ጦፈው ኧረ አሳዝናለሁ እንዴ መስሎች ነው ቆራጣ ብለው ለሁለተኛ ጊዜ ተሳደቡ። ድንገት ነው በሩ ጋር የቆመው ፖሊስ ፊቱን ወደኛ አዙሮ እጁን ላይና ታች ያወራጭ ጀመር። ምን ማለቱ እንደሆነ ዘግይቶ ነበር ልብ ያልኩት። ከፖሊሱ መወራጨት በኋላ ጥቁር በጥቁር የለበሱት ዳኛ ወደ ችሎቱ ሲገቡ ከማማ ጌጤ በቀር ሁላችንም ብድግ አለን። ከጎኔ የተቀመጡት እማማ ጌጤ እንደ ማንጎላጀት እያደረጋቸው ነበር። በቅጡ ነቅተው ዙሪያቸውን ማጤን የጀመሩት ዳኛውን አሳርፈን ከተቀመጥን በኋላ ነው። ዙፋን ከሚመስለው ግዙፍ ወንበር ላይ የተኮፈሱትን ዳኛ ክፉኛ ገረመሟቸው። ከጥቁር ልብሳቸው ጀምሮ ምናቸውም አልጣማቸውም። ዝንቡላዬ አሉኝ። አቤት እማማ ጌጤ።
እዚያ ላይ የተቆለለው ጥቁር ነገር ምንድን ነው? ዳኛ ናቸው። ዳኛው ቀጠን ባለ ድምፃቸው የችሎቱን መጀመር ካበሰሩን በኋላ በችሎቱ መጀመር የተበሳጩ ይመስል መዶሻቸውን ብድግ አድርገው ጠረጴዛውን በኃይል ደለቁት። እማማ ጌጤ በድንጋጤ ወንበራቸው ስር ሊገቡ ምንም አልቀራቸውም። አንገታቸውን ወደ እኔ ደረት ዘንበል አድርገው በሚንቀጠቀጥ ሹክሹክታ ጠሩኝ። ዝንቡላዬ። አቤት እማማ ጌጤ። ይሄ ሰውዬ ድሮ አናጢ ነበር እንዴ? እንዴት ስላቸው፣ መስማር ያልቆመበትን ጠረጴዛ እንዲህ አድርጎ የሚነርተው የድሮ አመሉ አለቀው ብሎት እንደሆነ ማለት የነበራ አሉኝ። ከኋላችን የተቀመጠው ዮናስ ሰምቷቸው ኖሮ አንገቱን ወደ ጆሮ ግንዳቸው መዘዘ። ዳኛው በዚህ ከፍ ያለ ወንበር ላይ የተቀመጡት በወንጀለኞች ላይ የመፍረድ ሥልጣን ተሰጥቷቸው ስለሆነ ምስማሩን ሳያዩ መዶሻቸውን እንዳላነሱ ነገራቸው። እሳቸው መዶሻቸውን ባነሱ ቁጥር የሆነ የማይታይ ምስማር ተከሳሹን ወስዶ ከእስር ቤቱ ግድግዳ ጋር ሊያጣብቀው እንደሚችልም አብራራላቸው። እማማ ጌጤ ማብራሪያውን እንዴት እንደተረዱት ባይታወቅም ርክ አዋቂ ናቸው በለኛ፣ ወይ መከራችን፣ መንግሥት ያውቃል ይሄን ብለው በቁጣ ሲያኩተመትሙ ከፊታቸው የተቀመጠ አንድ የማናቀው ሰው ዞር ብሎ መልስ ሰጣቸው። መንግሥት በፍርድ ቤቶች መዶሻ ጣልቃ አይገባም አላቸው። እማማ ጌጤም ከገነፈለ ቁጣቸው በርደው ይሁና አሉ በለሆሳስ። ዳኛው ለጥቂት ሰኮንዶች አጀንዳቸው ላይ የሆነ ነገር ጫር ሲያደርጉ ቆዩ። አቀርቅረው መጽሐፋቸውን ሲያቋርጡ አቃቤ ሕግ አሉ ከውፍረታቸው ጋር በሚቃረን ቀጭን ድምፅ። አቤት ክቡር ፍርድ ቤት። ስንት ምስክር አለ? አንድ። ለምን አንድ ብቻ? አብዛኛው ሠራተኛ መከሰሳቸውን ማመን አልቻለም። በፖሊስ ተቀፍድደው ከመስሪያ ቤታቸው ሲወሰዱ እያየ እንኳ የሆነውን ሁሉ በጥርጣሬ ዓይን ነው የተመለከተው። እንዴት ነው ለማመን የተቸገረው? ምንስ የሚያጠራጥር ነገር ተገኘ? ብዙ ጊዜ ተከሳሹ ራሳቸውን ከአገሪቱ ከፍተኛ ባለሥልጣኖች ጋር አስተሳስረው ስለሚያወሩ እርሳቸው ይከሰሳሉም ይባረራሉም ይታሰራሉም ብሎ የሚያምን ሠራተኛ አጣው። ይሄ የዛሬው ችሎት አቶ ባሌ ሙሹዬ እንደ ማንኛውም ሰው የሚከሰሱ የሚባረሩና የሚታሰሩ ሰው መሆናቸውን እንዲገነዘቡ ያደርጋቸዋል ብዬ ተስፋ አደርጋለሁ። ስለዚህ በእርግጠኝነት በሚቀጥለው ቀጠሮ በእርሳቸው ላይ በድፍረት የሚመሰክሩ ተጨማሪ ሠራተኞች ሊኖሩን ይችላሉ። ዳኛው አሁንም አቀርቅረው መጻፋቸውን ቀጠሉ። ከዚያም ቀና ብለው ችሎቱን የሞሉትን ሰዎች ተዋጊ በሬ እስኪመስሉ ድረስ በመነጽራቸው አናት እየገረመሙ እኚህን ሰው ትፈሯቸዋላችሁ እንዴ ሲሉ ጠየቁ። ከመሃላችን ትንፍሽ ያለ አልነበረም። ዳኛው ግን በረጅሙ ተንፍሰው መነጽራቸውን አወለቁ። ከተቀመጡበት ተነስተውም ወደ ተከሳሹ ሳጥን ገሰገሱ። ምን ሊያደርጉ ነው ብለን በጉጉት ስንጠብቃቸው ወፋፍራም ጣቶቻቸው በቀጥታ ወደ አቶ ውባሌ ጆሮ ተወረወሩ። ዳኛው ጆሮአቸውን በኃይል እየቆነጠጡ መሆኑን ያወቅኩት አቶ ውባሌ ጆሮዬን ብለው መጮ ሲጀምሩ ነው። ከዚያም መንግሥት እንደዚህ አይነቱን ወደል ሹም መሸከም ከማይችልበት ደረጃ ላይ መድረሱን ተናግረው ወደ ዙፋናቸው ተመለሱ። በአሁኑ ወቅት ይህን የታገል ሰይፉን መጽሐፍ ዝንቡላና ካሮት በአማዞን ላይ ያገኙታል። በሚቀጥለው ፕሮግራማችን ከዝንቡላና ካሮት ሌላ ክፍል ቀንጭበን እናቀርብላችኋለን። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የታገል ሰይፉ ስራዎች በታገል ሰይፉ ኦፊሻል ዩቲዩብ